ሰልማን ከኛው ነው። አህለል በይት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? ምስጋና ለጌታችን አላህ ሱብሓነሁ ወተዓላ ይገባው። እንደተለመደው በየሳምንቱ በቀልብ ዶክተር የዩቲዩብ ቻናል እየተዘጋጀ የሚቀርብላችሁ የሰሃባ ታሪክ፣ አዳዲስ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችንም ካላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ታሪኩ ቢስሚላህ። ሰልማን ከኛው ነው። አህለል በይት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ሐቅ ፈላጊው የፐርሺያው ኢራናዊ ሰልማን ታሪኩን እንዲህ ሲል ተርክልናል። ተወልጄ ያደግኩት በፐርሺያ በሀገረ ኢራን አስባሃ ከተማ ጅዲያ በምትባል መንደር ሲሆን በሀብቱ ተፎካካሪ ያልነበረው አባቴ የመንደሯ ዱህቃን ወይም አለቃ ነበር። አባቴ ለኔ ያለው ፍቅር ይህ ነው አይባልም። በእድሜ እየገፋሁ በመጣሁ ቁጥር ፍቅሩም እየጨመረ በመምጣቱ ጉዳት ወይም አደጋ እንዳይደርስብኝ በመስጋት የቤት ውስጥ እስረኛ አደረገኝ። የማጂያኖችን ሃይማኖት በጣም በመከታተሌ የምናመልከውን እሳት ጠባቂ እንደሆን ተሾምኩ። ስራዬም የጣዖት ነበልባልን እንዳይጠፋ ቀንና ማታ እሳቱን መከታተል ሆነ። ከዕለታት አንድ ቀን አባቴ በመንደር ስራ ስለተዋከበ የባለ ብዙ ሰብል አምራች እርሻውን ስራ በአግባቡ መከናወኑን እንድቆጣጠር ላከኝ። በደስታ ጉዞዬን ቀጠልኩ። ከመንደር ሳለሁ በጣም ማራኪ ዜማ ሰማሁ። የቤተ ክርስቲያን ጸሎት ነበር። ከዚህ በፊት ስለ ክርስትናም ሆነ ስለ ሌላ ሃይማኖት ቅንጣት ግንዛቤ አልነበረኝም። ሰተት ብዬ ወደ ቤተ ክርስቲያኑ ገባሁ። በጸሎታቸው ተማረኩ። ሃይማኖቱንም ወደድኩት። በፈጣሪ ይሁንብኝ አልኩ ለራሴ። ይህ ሃይማኖት ከኛ ይሻላል። ፀሐይ እስክትጠልቅ ከዚች ቦታ ንቅንቅ አልልም። የሃይማኖቱ መነሻ ከሻም ታላቋ ሶሪያ አካባቢ እንደነበር የተለያዩ ጥያቄዎችን በማቅረብ ተረዳሁ። በዚያን ዕለት ወደ እርሻችን ሳልሄድ ብርሃን በጨለማ ተተካ። በፍጥነት ወደ ቤት ሄድኩ። አባቴ እንዳገኘኝ ምን ስሰራ እንደቆየሁ ጠየቀኝ። ክርስቲያኖችን አግኝቼ በሃይማኖታቸው እንደተማረኩ ነገርኩት። ፊቱ ጠቆረ። በኃይለ ቃልም ልጄ ሆይ ይህ ሃይማኖት ቅንጣት ጥቅም የለውም። የቅድመ አባቶችህ ሃይማኖት ይበጃል አለኝ። የለም አባዬ፣ የእነርሱ ከኛ ይሻላል አልኩት። በጣም ተረበሸ። አምልኮ እሳት የሆነውን ሃይማኖታችንን እንዳልክድ በመስጋቱ እግሮችን በሰንሰለት ጠፍሮ ወደ ቤት እስረኝነት የመለሰኝ። ከህብረተሰቡ ብገለልም ወደ ሶሪያ የሚሄድ የንግድ ቅፍለት ሲገኝ እንዲጠቁሙኝ ለክርስቲያኖች መልእክት መላክ ቻልኩ። ብዙም ሳልቆይ እንደተገኘ ነገሩኝ። ከቤት ጠፋሁ። ሶሪያ እንደደረስኩ ወደ ክርስቲያኖች መሪ እንዲወስዱኝ ተማጸንኩ። ጳጳሱን እንዳገኘኋቸውም ክርስቲያን መሆን እንደምፈልግ ገለጽኩላቸው። ክቡርነታቸውን በማገልገል ዕውቀት በመቅሰምና አብሬም ለመጸለይ እንደምመኝ በለስላሳ ድምፅ ነገርኳቸው። ተስማሙ። ቤተ ክርስቲያኗን ማገልገል ጀመርኩ። ሰውየው ምግባረ ብልሹ መጥፎ መሆናቸውን በአጭር ጊዜ ተረዳሁ። ተከታዮቹን ምጽዋት እንዲሰጡ ይገፋፋሉ። ለድሆችና ለችግረኞች የተዋጣውን ገንዘብ ለግል ጥቅማቸው በመዋል ሀብት ማካበታቸውንና በዚህ መልኩ ብዙ ወርቆችን፣ ብሮችን ማጠራቀማቸውን ደረስኩበት። ጳጳሱ ሞቱ።
ክርስቲያኖች በተሰባሰቡ ጊዜ ግብረ ገብነት የጎደላቸውን ተግባሮች ነገርኳቸው። ለእርዳታ ያዋጡትን ገንዘብ ለግል የደበቀበትን ቦታ አሳየኋቸው። በትልልቅ ማሰሮዎች የተጠራቀመ ወርቅና ብር ባዩ ጊዜ በቁጣና በንዴት ታረሩ። የትናንቱን ጳጳስ ላለመቅበርም ተስማሙ። በመስቀል ላይ በሚስማሮች አንጠልጥለው በድንጋይ እንዲደበደብ አደረጉ። በድኑን ደበደቡት። ያ አላህ! በሟቹ ጳጳስ ቦታ የተተኩት አዲሱ ጳጳስ ጋር መኖር ጀመርኩ። ይህችን ዓለም ትተው ለወዲያኛዋ ዓለም በመመኘት ቀንና ማታ ይጸልያሉ። በደስታ ለረጅም ጊዜ ወዳጃቸው ሆንኩ። እነኚህ ጳጳስ ከሞቱም በኋላ ሰልማን በሙሲል እና በሌሎች በርካታ ቦታዎች ከተለያዩ ክርስቲያን መሪዎች ጋር አብሮ ኖረ። የመጨረሻው ክርስቲያን በምድር አረቢያ እጅጉን ታማኝ ስጦታ የሚቀበልና ምጽዋት፣ ሰደቃ ለራሱ የማይጠቀም ነቢይ እንደሚነሳ ጠቆመው። ሰልማን ታሪኩን ይቀጥላል። የከልብ ጎሳ የሆነ የአረብ መሪዎች በኡመሪያ ሲያልፉ አገኘኋቸው። ወደ አረቢያ ምድር ከወሰዱኝ ለውለታቸው የጠየቁኝን ገንዘብ እንደምከፍላቸው ነገርኳቸው። በመስማማታቸው ጉዟችንን ቀጠልን። በመዲናና ሶሪያ መሃል በምትገኝ ዋዲ አልቁራ የምትሰኝ ሸለቆ እንደደረስን ውላቸውን በመጣስ ለአንድ አይሁድ ሸጡኝ። እርሱም በባርነት ከተገለገለብኝ በኋላ የበኑ ቁረይዛ ጎሳ ለሆነ አጎቱ ሸጠኝ። አዲሱ ጌታዬ የቴምር ከተማ ወደ ሆነችው የስሪብ ወሰደኝ። ከተማዋ የኡመሪያ ክርስቲያኖች ያመለከቱኝ ነበረች። በዚህ ወቅት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመካ ሰዎችን ወደ ኢስላም ይጠሩን ነበር። በባርነቴ ከባድ ሥራ ስለተጫነኝ ስለሳቸው የመስማት እድል አልገጠመኝም። አንድ ቀን አሳዳሪዬ በቴምር ዛፍ ስር ቁጭ ብሎ እኔ ደግሞ ከላይ ሆኜ በስራ ላይ ሳለሁ የአሳዳሪዬ የወንድም ልጅ በሩጫ መጥቶ ፈጣሪ በአውስና ሐረጅ ላይ የየስሪብ ዋና ጎሳዎች ጦርነት ባወጀባቸው አለና ቆና እየተነፈሰ አሁን እኮ በቁባ ተሰብስበው ነቢይ ነኝ ባይሆን የመካውን ሰውዬ ሊቀበሉት ነው አለ። እኚህ ቃላት ከጆሮዬ እንደደረሱ ሰውነቴን ነዘረኝ። አሳዳሪዬ ላይ ልወድቅ ምንም አልቀረኝም። ከዛፉ በፍጥነት በመውረድ ልጁን ምን አልክ? እባክህ ዜናውን ድገምልኝ አልኩት። አይኖች ፈጠጡ። ጌታዬ ከመቅጽበት ከተቀመጠበት ተነስቶ በጥፊ አጮለኝ። ምን አባክ ይጠቅምሃል? ወደ ስራህ ሂድ አለኝ በጩኸት። ዕለቱ መሸት ሲል ትንሽ ቴምር ሰብስቤ ወደ ነቢዩ አመራሁ። እንደደረስኩ ወደ እሳቸው ጠጋ ብዬ ጠባዬ ምስጉን መሆኑን ከዚህ ቀደም ሰምቻለሁ። እርስዎ ዘንድ እንግዶችና ችግረኞች ስላሉ ይህችን ሰደቃ ተቀበሉኝ። ለእርስዎም ብትሆን ግን በጣም ደስ ይለኛል አልኳቸው። ለራሳቸው ምንም ሳያስቀሩ ቴምሩን ለሌሎች አከፋፈሉ። ከቁባ ወደ መዲና በመጡ ጊዜ በድጋሚ ቴምር ይዤ ሄድኩ። ያለፈውን ሰደቃ ምጽዋት ለእርስዎ አልበሉም አልኳቸው በዝግታ። ይህ ግን ለእርስዎ ስጦታ ነው አልኳቸው። እሳቸውም ባልደረቦቻቸውም ተቋደሷት። በዚህም ነቢይነታቸውን አረጋገጡ። ከዚህ ባሻገር እጹብ ድንቅ የሆነው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታማኝነት ነው ሰልማን ከኢስላም ለመቀበል ያበቃው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለባሪያው አሳዳሪው ከፍተኛ ገንዘብ በመክፈል ሰልማንን ከባርነት ቀንበር ነፃ አወጡት። ሰልማን ረዲየላሁ ዐንሁ ኢስላምን ከጨበጠ በኋላ የማን ልጅ እንደሆነ ሲጠየቅ አይኖቹ እንባ ያቀረረው። ሰልማን የኢስላም ልጅ ይል ነበር በኩራት። ሰልማን አዲስ በመገንባት ላይ የነበረውን የኢስላም መንግስት ወደር የለሽ ሚና ተጫውቷል። በህንደቅ ጦርነት በመዲና ዙሪያ የመከላከያ ቦይ ሐንደቅ እንዲቆፈር ያቀረበው ሐሳብ በመተግበሩ ሙስሊሞችን ለድል ያበቃ። የተሸነፈው የቁረይሾች ጦር ይህን አዲስ የጦር ስልት ባየ ጊዜ የአረቦች ሥራ አለመሆኑን መሪያቸው አቡ ሱፊያን ተናግሮ ነበር። አል-ምዳኢን ወይም ሲፎን በምትባል ቦታ አስተዳዳሪነት በተሾመበት ወቅት እንኳ የ5000 ዲርሃም ደሞዙን በሰደቃ ነበር የሚጨርሰው። ስልጣኑ በእጁ ሰርቶ ከመኖር አልገታውም። ሰዎች በቴምር እርሻ ውስጥ ሲሰራ እያዩት በመገረም አንተ የዚች ሀገር አሚር አስተዳዳሪ ነህ፣ ኑሮ አይቸግርህም፣ ለምን ትለፋለህ ብለው ሲጠይቁት እኔ የምበላው የላቤን ነው በማለት ይመልስላቸዋል። እንዲህም ሲባል ሰልማን
ረዲየላሁ ዐንሁ ከልክ ያለፈ የባህታዊ ህይወት መርቷል ማለታችን አይደለም። አንዴ ነብዩ በወንድማማችነት ያገኟቸውን አቡ ደርዳ የተባለውን ሰሃባ ረዲየላሁ ዐንሁ ለመጎብኘት በሄደበት ጊዜ ሚስቱ በጣም ተጎሳቁላ አገኛት። በመደንገጥ ምን እንደሆነች ጠየቃት። ወንድምህ ይህችን ዓለም ረስቷል አለችው። አቡ ደርዳ መጥቶ ናፍቆታቸውን ተለዋውጠው ለሰልማን ምግብ አቀረበለት። አቡ ደርዳ ጾመኛ አልነበረም። አልበላም አለ። ሰልማን እምልልሃለሁ ካልበላህ አልበላም አለው። አቡ ደርዳ ለማፍጠር ተገደደ። አብረው ባደሩ ዕለት አቡ ደርዳ ማታ ለሰላት ሲነሳ ሰልማን ልብሱን ጎተት በማድረግ እንዲህ አለው፣ አቡ ደርዳ ሆይ ፈጣሪህ ባንተ ላይ መብት አለው። ቤተሰብህም አካልህም ባንተ ላይ መብት ሐቅ አላቸው። ሁሉም መብታቸውን ሐቃቸውን በተገቢው መንገድ ስጣቸው። በሌሊት ሶላታቸውን ሰግደው ወደ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመሄድ የሌሊቱን ጭቅጭቃቸውን ነገሯቸው። ረሱል ሰለላሁ ዐለይሂ ወሰለም የሰልማንን ሐሳብ ደገፉት። አዋቂውን ሰልማን አሊ ከጥበበኛው ሉቅማን ጋር አመሳስለውታል። ከዓብ አልአሕባር ሰልማን እንደ ውቅያኖስ የማይነጥፍ እውቀትና ጥበብ ተላብሷል በማለት አድናቆቱን ገልጾለታል። ከዞሮስቶሪያን እውቀቱ በተጨማሪ የክርስትና መጽሐፍትና ቁርአንን በጥልቅ ያወቀ ምሁር ነበር። በነቢዩ ዘመን የተወሰነ የቁርአን ምዕራፎችን ወደ ፐርሺያ ቋንቋ በመተርጎም የመጀመሪያው ቁርአንን ወደ ሌላ ቋንቋ ተርጓሚ ለመሆን በቅቷል። በ35ኛው ሂጅራ በዑስማን የኸሊፋነት ዘመን ሰልማን አልፋሪስ ረዲየላሁ ዐንሁ በሲፈን አረፈ። አላህ ሱብሓነሁ ወተዓላ ይቀበለው። አላህ ሱብሓነሁ ወተዓላ ይዘንለት። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን የዛሬው ታሪክ በዚሁ ያበቃል። ቀጣይ በሌላ የሰሃባ ታሪክ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።